ወሰማኒ እግዚአብሔር ጸሎቴ፣ እግዚአብሔር ልመናዬን ሰማኝ። ሰኔ 9 ቀን ነቢዩ ሳሙኤልን ቤተ ክርስቲያናችን እንድናስብ ታደርገናለች። ሳሙኤል ማለት ሰማኒ እግዚአብሔር፣ እግዚአብሔር ሰማኝ ማለት ነው። ታሪኩ እንዲህ ነው። ሕልቃና የሚባል አንድ ታላቅ ሰው ሐና የምትባል ሚስት እንደነበረችው አንደኛ ሳሙኤል ምዕራፍ 1 ይተርካል። ሕልቃና እንደ ብሉይ ኪዳን 2 ሚስቶች ነበሩት። አንደኛዋ ወልዳ ልጆቿን እያጠባች እያሳደገች እየተጽናናች፣ ሐና ግን ልጅ አልነበራትም። ከዕለታት በአንድ ቀን ሐና ወደ እግዚአብሔር ቤተ መቅደስ ወደ መሰዊያው ሄደችና እግዚአብሔር ሆይ ልመናዬን ስማኝ፣ እንባዬን አብስ፣ ጩኸቴን ስማ፣ አድምጥ፣ ጉዳቴን ተመልከት ብላ ጸለየች ነው የሚለው። እንባዋ እንደ ከረብት ማዕበል ይፈስ ነበረ። ነገር ግን ሊቀ ካህናቱ ኤሊ ነበርና ስታለቅስና እንባዋ ፊቷን ሲሸፍነው ሲያያት ሰክረሻል እንደ አንቺ ሴት ብሎ ተናገራት ይላል። ሲናገራት አባቴ ሆይ እኔ የሰከርኩ ሴት አይደለሁም፣ ወይን ጠጅም አልጠጣም፣ ባለበትም አልዞርም። ነገር ግን ሴት ሁኜ ሳለ የሴት ስጦታ የተነሳኝ የተጎዳው ሴት ነኝ፣ ባላለኝ ጓደኛዬ ወልዳን የግል ልጅ አጥቻለሁና ያስለቀሰኝ ነው ብላ ለኤሊ ሐና ነገረችው ጉዳቷን፣ ችግሯን። የሚገርመው ነገር ከዚህ ከሐና የምንወስደው አንድ ነገር ነው። ካህኑ ስካርሽን አስወግጂ ሰክረሻል ብሎ ሲላት ያልሰከረች የተጎዳች ያለቀሰች ሴት፣ እሷ ግን ካህኑን መልሳ የተጎዳው ሴት እንጂ የሰከርኩ አይደለሁም፣ ያጣው ሴት እንጂ ያገኘው አይደለሁም፣ ሴትነቴ ልጅ መውለድና ማጥባት ሲችል ሴትነቱን ያጣ ሕይወት ሆኖብኝ እሱን ለማስተካከል መጥቼ ለእግዚአብሔር ልመና የማቀርብ እንጂ ሰክሬ ጊዜን የማባክን ሴት አይደለሁም ብላ ካህኑን ኤሊን ሊቀ ካህናቱን አስተምራ የመለሰች ሴት ናት። አሁን ላይ ቢሆን ንስሐ አባት ንስሐ ልጁን እንዲህ ብላት እንደ መምሬ ከሪህና ላይ ብላ አኩርፋ ነው የምትሄደው። ሌላ ንስሐ አባት ነው የምትቀይረው። እሷ ግን የተጎዳሁ ሴት ነኝ፣ ጉዳቴን እግዚአብሔር እንዲያይልኝ ወደ እግዚአብሔር እየለመንኩ ነው አለችና የካህኑን አቅጣጫ አስቀየረችው። የሚገርመው ነገር ምንድን ነው ያለችው? ልጅ አጥቼ የተጎዳሁ ነኝ አለችው። እንመለከተው። ሳሙኤል ማለት ሰማን እግዚአብሔር ማለት ነው። አባቱ ሕልቃና እናቱ ሐና ይባላሉ። ትውልዱ ከነገደ ሌዊ ሲሆን የነበረው ከ1200 እስከ 1020 ዓመት ዓለም ባለው ጊዜ ነው ይላል ዜና ገሩ። እናቱ ሐና መካን ነበረች። ልጅ ፈልጋ የሰራዊት ጌታ እግዚአብሔር ሆይ የባሪያህን መዋረድ ተመልክተህ ብታስበኝ፣ እኔንም ባትረሳኝ፣ ለባሪያህም ወንድ ልጅ ብትሰጠኝ ዕድሜውን ሙሉ ለእግዚአብሔር እሰጠዋለሁ። ሴትም ብትሆን አንተን ታገለግላለች፣ ወንድም ቢሆን ምላጭ በራሱ ላይ አይደርስም ብላ ስለተሳለች ነው የሚለው እኮ። ስለተሳለች አንደኛ ሳሙኤል ምዕራፍ 1 ቁጥር 11። ጌታም ልመናዋን ሰምቶ የተባረከ ልጅ ሳሙኤልን ሰጣት። 3 ዓመት በቤቷ ካሳደገችው በኋላ ወደ ቤተ መቅደስ አቀረበችው። ሊቀ ካህናቱ ኤሊ ይባላል። በመላላክ ሲያገለግለው ኖረ ይላል። ይህ እመቤታችን ታሪክ ስንመለከት ሐናና ኢያቄም 3 ዓመት በቤት አቆዩ። በ3ኛው ዓመት ግን ምንድን ነው የተነጋገሩት? አፏ እህል ሳይለምድ ልቧ ዘመድ ሳይወድ ለእግዚአብሔር እንስጥ አለችው ሐና። ኢያቄም ደግሞ ምንድን ነው ያለው? የሰጠ ቢነሳ የለውም ወቀሳ፣ ስለዚህ ስለት ናትና እንስጠው፣ ቢነሳን ወቀሳ የለበትም አላት። ሁለቱ ተነጋግረው እመቤታችን በ3 ዓመቷ ለዘካርያስ ለሊቀ ካህናቱ ወደ ቤተ መቅደስ ወስደው ሰጡ ነው የሚለው። አሁን ሐና ደግሞ ምን አለች? ወንድም ቢሆን በራሱ ላይ ምላጭ አያርፍም፣ የሚያገለግለው እግዚአብሔርን ነው አለች። ሴትም ብትሆን የምታገለግለውን እግዚአብሔርን ነው አለች። ነገር ግን ሰምዓኒ እግዚአብሔር ልመናዬን ይስማኝ። አንድም እግዚአብሔር ሆይ ልመናዬን ስማኝ፣ ተቀበለኝ፣ እንባዬን አብስ፣ ጩኸቴን ስማ፣ ጉዳቴን ተመልከት ብላ ለመነችው ይልና ልመናዋን እግዚአብሔር ሰማት ይላል። የሁላችንም ልመና እግዚአብሔር ይስማን። ሰምቶም ወንድ ልጅ ሰጣት። ወንድ ልጅ ሰጣት። በቤቷ 3 ዓመት አሳደገችው። ካሳደገችው በኋላ ወደ ቤተ መቅደስ አቀረበችው። ሊቀ ካህናቱ ኤሊ ይባላል። በመላላክ ለሊቀ ካህናቱ ሲያገለግለው ኖረ ይላል። በየት? በቤተ መቅደስ።
ነገር ግን በተቃራኒ ደግሞ እንመልከት። የኤሊ ልጆች አፍኒንና ፊንሐስ ክፉዎች ሆኑ ይልና ታሪክ ያመጣል። ምን ይላል? በአባታቸው መንገድ አልተገኙም። እንደ ደብተራ ኦሪት ዘይት አለ፣ በዘይቱ ላይ መብራት አለ። እነሱ ዘይቱን ደፉ፣ መብራቱን አጠፉ ይላል። ይቀጥልና በቤተ መቅደሱ የሚሰዋ መስዋዕት ስጋ አለ። ስጋውን እየነጠቁ በመንጠቆ በሉት ይላል። ሶስተኛው ደግሞ ከደናግለ እስራኤል ጋር በቤተ መቅደሱ በዚያ በመሰዊያው ዝሙት ፈጸሙ ይላል። በዚህ ምክንያት እግዚአብሔር አዘነ። እንደውም ኤሊ ምን ይላል? ሰውን ቢበድል እግዚአብሔር ይቅር ይለዋል፣ ሰው ግን እግዚአብሔርን ቢበድል ማን ይቅር ይለዋል? ስለ እናንተ የምሰማው ነገር በጎ ነገር አይደለም ብሎ በአንደኛ ሳሙኤል ምዕራፍ 2 ላይ ተቀምጦ እናየዋለን። ነገር ግን ልጅም መቆንጠጥ ማሳደግ መጀመሪያ ነበር። ካደጉና ለኃጢአት ከቀረቡ በኋላ ማስተካከል አይቻልም። መጀመሪያ ነው ማስተካከል። እንኳን ሰውን አትክልትን ቀጥ አድርጎ ማሳደግ የሚቻለው መጀመሪያ ላይ ነው። ከላዩ ላይ ያለውን ነገር እየቆረጡ የታችኛው እንዲያድግ ማድረግ ማለት ነው። ስለዚህ ለልጆቹም መጥፎ ባህሪ እያስወገዱ መልካም ባህሪ፣ መጥፎ አመለካከት እያስወገዱ መልካም አመለካከት፣ መጥፎ ባህልን እያስወገዱ መልካም ባህልን ይዘው እንዲጓዙ፣ ሃይማኖታቸውን ጠብቀው እንዲጓዙ ከመጀመሪያ ነው። ምንድነው የሚለው ታሪክ? ምነው እናቴ በልጅነቴ በቀጣሽ የሚባል ነገር አለ። እንደዚያ መሆን ነበረበት። ነገር ግን የኤሊ ልጆች ይናደረጉ ነው። ምን ይላል? እንደ ጥቅል ሐሳብ ክፉዎች ሆኑ ነው የሚለው። በቅዱስ መሰዊያውም ይበድሉ ነበርና ሶስቶችን ነው የሚያመጣቸው። ከዕለታት አንድ ቀን ሳሙኤል በታቦቱ አጠገብ ተኝቶ ሳለ እግዚአብሔር በነሐሴ 27 ቀን 3 ጊዜ ጠራው ይላል። እግዚአብሔር አምላክ ሁላችንን በመልካም ነገር ይጥራል። ወደ ኤሊ ሂዶ እነሆኝ መጣሁኝ አለ። ኤሊ ተኝቷል። ሳሙኤል ደግሞ ተጠርቷል። ሳሙኤል ኤሊ የጠራው መሰለውና ወደ ኤሊ ሄዶ እነሆኝ መጥቻለሁ አለ ነው የሚለው። የኤሊም መልስ እንመልከት። ኤሊም አልጠራሁም ሂድና ተኛ አለው። ሄዶ ሲተኛ ሁለተኛ ጠራው አለ። እግዚአብሔር ሁላችንን የሚጥራል። አዎ መጥራት እግዚአብሔር ይጠራል። በዚህ በዘፍጥረት ምዕራፍ 3 ቁጥር 10 ላይ አዳምንም እኮ ጠርቶታል። እንዳለመታደሉ ነው ግን አዳም የተገኘው አትብላ የተባለውን በለስን በልቶ ከሔዋን ጋር ራቁቱን ነው የተገኘው። ከዚህ ይሰውረን መድኃኔዓለም። በለስ ማለት የኃጢአት ምልክት ስለሆነ ማለት ነው። ሳሙኤልም ወደ ኤሊ ሄዶ እነሆኝ አለው። ስንተኛ? ሁለተኛ ማለት ነው። ኤሊም አልጠራሁም ሂድና ተኛ አለው። ለሶስተኛ ጊዜ ምንድን ነው? መንፈስ ቅዱስ ከሆነ 3 ጊዜ ይጣራል፣ ሰይጣን ከሆነ ጊዜ እንደዚህ 2 ጊዜ ይጣራል ነው እና ለዚህ ነው እመቤታችን እኮ ቅዱስ ገብርኤል በምንጭ ትጸንሲ አላት። ደነገጠች። እንደገና በቤቷ ሄዳ እንስራውን ስታወርድ ትጸንሲ አላት። እንዴ ደገመኝ ሳለችና ወደ ቤተ መቅደስ ሄደች። እንደውም ያሬድ ምን ይላል? ድግም ዜና ከዋስማኒ ቃለከ 3 ጊዜ በቤተ መቅደስ ወንዘ ትፈትል ወርቅ ወሜላት አስተርአያ ገብርኤል ግብተ። ለሶስተኛ ጊዜ ግን በቤተ መቅደስ አሳያት። ከዚህ በኋላ ሲታያት ወይም ሲያሳያት ወይም ደግሞ ሲነግራት አመነች ነው። ተወክፈት በልባ ለሃዲር ውስተ ከርሳ ደብተራው ሰማያ። በልቧ ተቀበለችው፣ በአይምሮ አመላለሰችው። ድንኳኑ እንደሆነች ማደሪያው እንደሆነች እናቱ እንደሆነች አስረዳት። የብሉይ ኪዳን ኢሳይያስ 7:14 ድንግል በድንግልና ጸንሳ በድንግልና የምትወልድ ያነበበችው መጽሐፍ የእሷ ሕይወት እንደሆነ ሲነግራት ተአምነቶ ማርያም ድንግል ማርያም ታመነችው ይላል። እምነትን ለሁላችንም እግዚአብሔር ያድለን። እዚህ በኋላ ምንም ተቀበለችው። መጋቢት 29 ቀን አምላክን ጸነሰች፣ ታኅሳስ 29 ቀን ወለደችው ነው የሚለው። ለሶስተኛ ጊዜ ጠራው። አሁንም ሂዶ ምን አለው? አሁንም ሄደ። ኤሊም እግዚአብሔር እንደጠራው አውቆ ሲጠራህ ተነስተህ ታጥቀህ ባሪያህ ይሰማል ተናገር በለው አለው። ነገር ግን ከነገረ ነገር እንዳትደብቀኝ ተጠንቀቅ ብሎ አስጠነቀቀው ይላል። በዚህ ጊዜ ሳሙኤል አለው እግዚአብሔር። ሳሙኤል አለው እግዚአብሔር በል ጊዜ እስመ ይሰማከ ገብርከ። አንደኛ ሳሙኤል 3:9 ላይ በል ተናገር ባሪያህ ይሰማል አለው። ጌታም የታቦተ ጽዮንን መማረክ በአፍኒንና በፊናስ ኃጢአት ምክንያት ኅዳር 21 ያለ ታሪክ ነው። እስራኤላውያንና ፍልስጤማውያን ጦርነት ገጠሙ። ታሪክ የማይረሳው ፍልስጤማውያን ጦረኞችን እስራኤላውያንን አሸንፈው አፍኒንና ፊናስን ገድለው በእነሱ ሞት ምክንያት ኤሊ ደንግጦ ሞተ። ታቦተ ጽዮን ተማረከች። መጨረሻ ላይ ግን ታቦተ ጽዮን 34,000 ያለቀበትን የእስራኤል ጦርነት እሷ ግን በራሷ ታቦተ ጽዮን ኃይል አድርጋ ዳጎን የተባለውን ጣዖት አመድ አድርጋ ፍልስጤማውያንን በባጭ መጣ። የወርቅ ስጦታ ተሰጧት። ወደ እስራኤል ስትመለስ ዳዊት ዘምሮ ተቀብሎ ከዚህ በኋላ ሳሙኤል ተሾመ የሚለውን ነው የሚያስረዳው። ጌታም ይላል
የታቦተ ጽዮንን መማረክ፣ የእስራኤልን ማለቅ፣ የአፍኒንና የፊናስና የኤሊን መሞት ለማን ነገረው? አስቀድሞ ሳይሞቱ እንደሚሞቱ ነገረው። ለማን? ለሳሙኤል። በዚህን ጊዜ ግን ሳሙኤል ለኤሊ አልነግረው ሲል ኤሊ አኮረፈ ነው የሚለው። ኤሊም ከሞተ በኋላ ሳሙኤልን ካህን ሆኖ ያገለግል ጀመር። ሳሙኤል ተተካ። ሳኦል ወልደ ቂስን ለእስራኤል ንጉሥ አድርጎ ሾመው። ማን? ሳሙኤል ማለት ነው። አዎ ኤሊ ሁለቱን ሀብተ መንግስትን ሀብተ ክህነትን ይዞ ነበርና እሱ ሲሞት ከዚህ በኋላ ሳሙኤል ሳኦል ወልደ ቂስን ለእስራኤል ንጉሥ አድርጎ ሾሞ ይላል። ከዕለታት አንድ ቀን ሂድና አማሌቅን ወግተህ ከአማሌቅ ምንም ምን እንዳታመጣ ብሎ ላከው ይላል። ሳኦል ግን ይላል አሁን እሱ ምንድን ያለው? ምንም ምን እንዳታመጣ ነገር ግን አሸንፍ፣ ድል አድርግ ብሎ ላከው ይላል። ሳኦል ግን የገደለውን ገድሎ አጋግን ማርኮ ላሙን ነርቶ መጣ። ሳሙኤል ድል አድርጎ መምጣቱን ሰምቶ ሊቀበለው ሄደ። ያን ጊዜ እንግዳ ላም አይቶ ለምን እንዲህ አደረክ ብሎ ቢወቅሰው እስራኤል መሥዋዕት ይሆናል ብለው ነው አለው። የአጋግን መምጣት ከሌላ የሰማ እንደሆነ ይጣላኛል ብሎ አጋግን እንጂ አስተምረህ ኦሪታዊ ታደርገዋለህ ብዬ አምጥቸዋለሁ አለው። እስከዚህም ደርሰሃል ብሎ ትቼ እሄዳለሁ ሲል ልብሱን ቢይዘው ተቀደደ። ሳሙኤልም ልብሴን እንደቀደድኸው እግዚአብሔር መንግሥትህን ካንተ ቀደዳት አለው። በከመ ሰጠትካ ለልብሴ ከማሁ ሰጠጣ ለመንግሥትከ ይለዋል። ከዚያም ተገልግሎ ቀረና ከደብተራ ኦሪት ዘግር ነጥቆ በአጭር ታጥቆ አጋግ ያላመጠውን ሳይውጠው በከመ አምከነቶን ኩናትከ ለአንስት ከማሁ ምክንተ ትኩን እምከ። የሚገርም ታሪክ ነው። ጦርህ ሴቶችን እንዳመከነቻቸው እናት መካን ትሁን። አጋግ ሴቶችን ምን ያደርግ ነበረ? ማህፀናቸውን እየቀደደ ወንድ ነው ሴት ነው እያለ ያይ ነበርና ያ መጥፎ ታሪክ ወደ ራሱ ተቀይሮ ምን አለ? ጦርህ ሴቶችን እንዳመከነቻቸው ልጅም እንዳይወልዱ እንዳጨናገፈቻቸው ያንተም እንደዚህ ይሁን ብሎ ሊወጋው ሲሄድ አጋግን ከመዝኑ ሞት መሪር ሞት እንደዚህ መራር ነው ብሎ ሲጨነቅ ወቅቶ ገደለው ይላል። ይህም ከበደል አልተቆጠረበትም። ከዚህም በኋላ ስለ ሳኦል ያለቅስ ነበር። ላጭቶ ላመነኮሱት ቀብቶ ላነገሱት ማዘን ይገባልና ሲል ነው። ጌታም እስከ ማይዜኑ ሳሙኤል ተላህዎ ለሳኦል እስማነ መነንክዎ ይላል። ሳሙኤል ሆይ ለሳኦል እስከ መቼ ታለቅስለታለህ? እኔ ንቄዋለሁና አለው። ከዚያም ወደ ቤተልሔም ሂድና ከእሴይ ልጆች ቀብተህ አንግስልኝ አለው። በንጉሥ ላይ ንጉሥ ቀብቼ ብገኝ ዝቅ ብሎ ባቴን ከፍ ብሎ አንገቴን ይቀጣኝ የለም አለው። ለቤተልሔም ሰዎች መሥዋዕት እሰዋለሁ ብለህ ላም ነድተህ ሂድ አለው። ሳሙኤልም ተነስቶ ወደ ቤተልሔም ሄደና እሴይን ልጆችህን አቅርብልኝ አለው። ኤልያብን፣ አሚናዳብን፣ ሳማን በየተራ አቀረበለት። እግዚአብሔርም ፊትንና የቁመትን ዘለግታ አትመልከት፣ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል አለው። ሁሉንም ቢያቀርብለት አልተመረጡም እያለ አሰለፋቸውና የቀረ ልጅ አለህን አለው። በጎችን የሚጠብቅ ታናሽ ብላቴና ዳዊት አለ አለው። እንግዳስ አለ እሱ እስከሚመጣ ድረስ አልቀመጥም፣ እሱን አምጣልኛል። አያችሁ፣ ሰው እንደሚያይ እግዚአብሔር አያይም። ሰው ፊትንና መልክን ቁመና ያያል፣ እግዚአብሔር ግን እግዚአብሔርሰ ልበ ይሬይ ወሰብእሰ ገጽ ይሬይ። ሰብ መልክን ቁመታን ያያል፣ እግዚአብሔር ግን ልብን ያያል ማለት። እግዚአብሔር እንደሚመርጥ ሰው አይመርጥም፣ እግዚአብሔር እንደሚመለከት ሰው አይመለከትምና አንተ የተመለከትከው መልክን ቁመናንና ደምግባትን ነው። እኔ ደግሞ ይፈትን ልብ ወኩልያት እግዚአብሔር ደግሞ ልብና ኩልያትን ስለሆነ የሚመረምረው እግዚአብሔር መረመረው እስከሚመጣ አልቀመጥም፣ ሂድና አምጣ አለው። እስቲመጣ አረፍቅምና ተሎ ልከህ አስመጣው አለው። ሲመጣ ቀይ ብላቴና መልኩ ያማረ ዓይኑ የተዋበ ነበር። እግዚአብሔርም ይህን ተነስተህ ቅባው አለው። በወንድሞቹ መካከል ታኅሳስ 12 ቀን ቀባው። ከዚያም እስራኤልን ሲያገለግል ኑሮ በ98 ዓመቱ በሰላም አረፈና በአርማቴ ተቀበረ። አንደኛ ሳሙኤል 16 የዕረፍቱ መታሰቢያ ሰኔ 9 ቀን ነው ብሎ በጠቅላ ሐሳብ ነቢዩ ሳሙኤል ኤሊን መላላኩ፣ ቤተ መቅደስን ማገልገሉ፣
ዳዊትን መቅባቱ፣ እስራኤልን ማስተማሩ፣ አጋግን መግደሉ ይነገርለታል። ሰላም ለሳሙኤል እንተልቀ ምንሱ ለእግዚአብሔር ውስተ ቤተ መቅደሱ ይዞ በእዱ ከመያን ሶሱ ሳኦል ቀዳሚ ሶበ ሰጠጣ ለልብሱ እግዚአብሔር ሰጠጣ ለሳሙኤል እግዚአብሔር ሰጠጣ ለሳኦል ወንግሱ ይላል አርኬ። ስለዚህ ሰኔ 9 ቀን የነቢዩ ሳሙኤል የእረፍት ቀኑ ነውና በ98 ዓመቱ እግዚአብሔርን አገልግሎ ለእናቱ ብቸኛ ሆኖ እግዚአብሔር ሰማይ ስትል ሳሙኤል አለችው። ሳሙኤል ማለት እግዚአብሔር ሰማይ ማለት ነው። እግዚአብሔር የሰማትን ለእግዚአብሔር ሰጠችው። በእግዚአብሔር ቤት ሳሙኤል ኤሊንም እግዚአብሔርንም አገለገለ። በመጨረሻ ላይ ደግሞ በኤሊ ቦታ ተተካ። ሀብተ መንግስቱን ሳኦል ያዘ። ሳኦል ደግሞ እግዚአብሔርን በደለ። እንደገና ዳዊት ተሾመ። ሳሙኤል ግን የራሱን አገልግሎት አገልግሎ በሰላም አረፈ የሚል ታሪክ ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም እግዚአብሔር ከሁላችን